ጤና ይስጥልን። የአቤል ሚዲያ አዳዲስና ትኩስ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። ትከታተሉን ዘንድ በአክብሮት እንጋብዛለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን ይህ ካልሆነ ግን ስምምነት እንደማይኖር አስጠንቅቀዋል። የኢራን መንግስት በበኩሉ ድርድር የሚባል ነገር የለም ሲል መሰንበቱ የሚታወስ ነው። በሌላ ዜና በሊባኖስ ድንበር አቅራቢያ አንቲታንክ ሚሳኤል ከተተኮሰ በኋላ 5 የእስራኤል ወታደሮች ከጂባቲ ብርጌድ ከባድ ጉዳት ደርሶባቸዋል ሲል የእስራኤል ጦር አስታውቋል። በሊባኖስ የሚገኘው ሄዝቦላ በበኩሉ እስራኤልን በተከታታይ እያጠቃ እንደሚገኝ መረጃዎች ያመላክታሉ። ሂዝቦላ በእስራኤል በተያዘው የሶሪያ ጎላን ኮረብታዎች የእስራኤል ወታደራዊ ቦታ ላይ ያነጣጠረ የድሮን ጥቃት መፈጸሙን ገልጿል። የእስራኤል ጦር ሂዝቦላ ከእኩለ ሌሊት ጀምሮ ወደ እስራኤል 70 የሚጠጉ ሮኬቶች መተኮሱን አስታውቋል። ይህ በእንዲህ እንዳለ የሊባኖስ የጤና ሚኒስቴር እስራኤል ከሰኞ ጀምሮ በሀገሪቱ ባደረሰችው ጥቃቶች በአጠቃላይ 217 ሰዎች መሞታቸውንና አብዛኛዎቹ ሟቾች ሲቪሎች መሆናቸውን ገልጿል። 798 ሰዎች ደግሞ ቆስለዋል ተብሏል። የተባበሩት አረብ ኤምሬትስ በድሮን ማክሸፍ ሂደት ምክንያት የተከሰተው የኢንዱስትሪ እሳት በቁጥጥር ስር ማዋሏ ተነግሯል። በሁጃይራ ነዳጅ ኢንዱስትሪ ዞን ላይ የደረሰው የእሳት ቃጠሎ የተነሳው ፍርስራሹን ተከትሎ የአየር መከላከያዎች አንድ ሰው አልባ አውሮፕላን በተሳካ ሁኔታ ከጠለፉ በኋላ መሆኑ ተነግሯል። የእስራኤል ጦር በዛሬው ዕለት በኢራን ከ400 በላይ ኢላማዎችን መምታቱን የገለጸ ሲሆን ከነዚህም መካከል ባሊስቲክ ሚሳኤል ማስወንጨፊያና ሰው አልባ የአየር ላይ ተሽከርካሪዎች ማከማቻ ስፍራዎችን መደብደቧ ተሰምቷል። ከኢራን የጤና ሚኒስቴር የተገኘ መረጃ እንደሚጠቁመው ደግሞ በጦርነቱ ከ18 ዓመት በታች የሆኑ 200 ሰዎች ተገድለዋል። የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር ዛሬ 9 የባሊስቲክ ሚሳኤሎችንና 109 ሰው አልባ አውሮፕላኖችን መያዙን የገለጸ ሲሆን ሌሎች 3 ሰው አልባ አውሮፕላኖች በኤምሬትስ ግዛት ውስጥ ወድቀዋል ብሏል። በተባበሩት አረብ ኤምሬቶች በግጭቱ ወቅት የተጠለፉትን የኢራን ባሊስቲክ ሚሳኤሎች ቁጥር በአጠቃላይ 1110 መድረሱም ታውቋል። ከኢራን የተወነጨፉ 8 ክራይዝ ሚሳኤሎችም መውደማቸው ተነግሯል። ይህ በእንዲህ እንዳለ የዮርዳኖስ መከላከያ ኃይሎች ባለፈው ሳምንት ውስጥ በቀጥታ ዮርዳኖስን ኢላማ ካደረጉ 119 የኢራን ሚሳኤሎችና ድሮኖች መካከል 108ቱን ማክሸፉን አስታውቋል። ትልቁ የጦር መርከብ ቀይ ባህር መግባቱ ተሰማ። ይህ ክስተት የጦርነቱን ሁኔታ እጅግ አሳሳቢ ያደረገና የዓለምን መልክ የሚቀይር ሁነት እየታየ መሆኑን የሚያረጋግጥ ነው እየተባለ ነው። በኒውክሌር ኃይል የምትሰራውና ከ75 በላይ የጦር አውሮፕላኖችን የመሸከም አቅም ያላት የአሜሪካዋ ዩኤስኤስ ጄራልድ አልፎርድ የስዊዝ ካናልን አቋርጣ ቀይ ባህር ገብታለች ተብሏል። ይህም አሜሪካ በሁለት አቅጣጫዎች ግዙፍ የጦር መርከቦችን እንድታሰማራ አስችሏታል ተብሏል። መርከቧ በቀይ ባህር በኩል አዲስ የጥቃት መስመር መክፈቷም ነው የተነገረው። አብርሃም ሊንከን የተባለው የጦር መርከብ ደግሞ በአረቢያ ባህር በኩል ከደቡብና ምስራቅ ጥቃት እያደረሰች እንደምትገኝ ነው የተነገረው። የሀገሪቱ የመከላከያ ሚኒስቴር መዋጋት ገና ጀመርን ሲሉ ዝግጅታቸውን ገልጸዋል። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረን ነዳጅ ጫኝ መርከብ መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት አድርሻለሁ ብሏል። አብዮታዊ ዘቡ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይቻል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መምታቱን ገልጿል። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸውም ወታደራዊ ኃይሉ አስገንዝቧል። በዓለም ላይ ካሉ ወሳኝ የኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ በሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ መዛቱ የሚታወስ ነው። ኢራን ይህንን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረዋል።
የአሜሪካው ገዳይ የጦር አውሮፕላን ብሪታንያ ደርሷል መባሉ ተሰማም። ይህንን ተከትሎ ትራምፕ ጥብቅ ትዕዛዝ መስጠታቸውም ተነግሯል። አሜሪካ በኢራን ላይ የምታደርሰውን ጥቃት ለማጠናከር እጅግ ገዳይ የተባለውን ቦምብ ጣይ አውሮፕላን ብሪታንያ አስገብታለች። ፕሬዚደንት ዶናልድ ትራምፕ በኢራን ላይ አዳዲስና መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ባሉበት በዚህ ወቅት የአሜሪካ አየር ኃይል ኩራት የሆነው ቢዋን ላንሰር ስትራቴጂካዊ ቦምብ ጣይ አውሮፕላን በእንግሊዝ ምድር ማረፉ ተነግሯል። ዘቦን በሚል ቅጽል ስም የሚታወቀውና 24 የክሩዝ ሚሳይሎችን የመሸከም አቅም ያለው ይህ አውሮፕላን ያረፈው የአሜሪካ መከላከያ ሚኒስቴር በኢራን ላይ የሚሰነዝረው ጥቃት በከፍተኛ ሁኔታ እንደሚጨምር ካስጠነቀቁ በኋላ ነው። እንደ ቦይንግ ኩባንያ መረጃ ከሆነ የቢዋን ላንሰር አውሮፕላን 146 ጫማ ርዝመትና 137 ጫማ የክንፍ ስፋት ያለው ሲሆን አጠቃላይ ክብደቱ 86 ቶን ይደርሳል። ይህ አውሮፕላን በአሜሪካ አየር ኃይል ውስጥ ካሉ ቦምብ ጣይ አውሮፕላኖች ፈጣኑ ሲሆን በሰዓት ከ900 ማይል በላይ መጓዝ ይችላል። አውሮፕላኑ በ4 ሰራተኞች የሚመራ ሲሆን ኢላማዎችን በትክክል ለመምታት የሚያስችሉ ዘመናዊ የራዳርና የጂፒኤስ ስርዓቶች ተገጥመውለታል። በተጨማሪም ከጠላት ጥቃት ራሱን ለመከላከል የሚያስችሉ የራዳር ማሳሳቻዎችንና የኤሌክትሮኒክስ መገናኛ አደናጋሪ መሳሪያዎች የታጠቁለት ነው። ይህ እጅግ ገዳይ የተባለው አውሮፕላን ቀደም ሲል በሶሪያ፣ ሊቢያ፣ አፍጋኒስታንና ኢራቅ በተካሄዱ ጦርነቶች ላይ ከፍተኛ ጥፋት በማድረስ የታወቀ ሲሆን እስከ 34 ቶን የሚመዝኑ የጦር መሳሪያዎችንና ቁሳቁሶችን የመሸከም ብቃት አለው። አውሮፕላኑ አሁን በብሪታንያ መገኘቱ አሜሪካ በኢራን ላይ ለምታቀደው መጠነ ሰፊ ወታደራዊ እርምጃም ዝግጅቷን ማጠናቀቋን የሚያሳይ እንደሆነ ተገልጿል። አሜሪካና እስራኤል በቴህራን አቅራቢያ የጋራ የአየር ድብደባ መፈጸማቸው ተነገረም። መረጃዎች እንደሚያመላክቱት የአሜሪካና የእስራኤል ኃይሎች በምዕራብ ቴህራን በሚገኘው ምህራባድ ዓለም አቀፍ አውሮፕላን ማረፊያ ዙሪያ ባሉ አካባቢዎች ላይ የጋራ የአየር ድብደባ አካሂደዋል ተብሏል። አውሮፕላን ማረፊያው ለሲቪል አቪዬሽንና ለተወሰኑ ወታደራዊ ስምሪቶች ሲያገለግል የቆየ በመሆኑም ስትራቴጂካዊ ቦታ ተደርጎ እንደሚወሰድ ተገልጿል። ይህ በእንዲህ እንዳለ በደቡብ ኢራቅ በሚገኙ ዋና ዋና የነዳጅ ተቋማት ላይ የድሮን ጥቃት መፈጸማቸው ተነግሯል። 2 አጥፍቶ ጠፊ ድሮኖች በቡርጀሲያ አካባቢ በሚገኘው በቤከር ሂውዝ ኩባንያ በሚተዳደረው የነዳጅ ተቋም ላይ ጥቃት የሰነዘሩ ሲሆን ሌላ ተጨማሪ ድሮን ደግሞ በባስራ የሚገኘውን የሩሜላ የነዳጅ ተቋም ኢላማ አድርጓል ተብሏል። የኢራቅ ግዙፍ የነዳጅ ማምረቻ ጣቢያ አንዱ የሆነው የሩሜላ የነዳጅ እርሻ በብሪታንያው የኃይል ግዙፍ ኩባንያ BP ተሳትፎ የሚንቀሳቀስ ነው። ባለስልጣናት የጥቃቱን ምንጭና የደረሰውን ጉዳት መጠን ለማወቅ ምርመራ እያደረጉ ሲሆን ያለውንም ሁኔታም እየገመገሙ እንደሚገኙ ተገልጿል። ኢራን በአንድ ድሮን ጥቃት አሜሪካን ከግማሽ ቢሊዮን ዶላር በላይ ማሳጣቷ እያነጋገረ ነው። ኢራን የአሜሪካን ዋነኛ የአየር መከላከያ አጥቅታለች ተብሏል። የአሜሪካን ባለስልጣናት ዋቢ በማድረግ ሲኤንኤንና ብሉምበርግ እንደዘገቡት ኢራን በጆርዳን የሚገኘውን የመዋፋቅ ሳልቲ የአየር ኃይል ማረፊያ የሚገኘውን ራዳር አውድማለች ተብሏል። ይህ ራዳር በመላው ሌቫንት ኮሪደር ላይ የአሜሪካ ሚሳኤል መከላከያ ግንባታ ዋነኛ አካል ነው። ራዳሩ እንዲሁ ተራ መሳሪያ አይደለም የተባለ ሲሆን እርሱ የጠቅላላው ስርዓት አይን በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ የሚመጡ ባላስቲክ ሚሳይሎችንና ድሮኖችን በመለየት መረጃውን በቀጠናው ለሚገኙ ተከላካይ ሚሳይሎች የሚያስተላልፍ ነው። ራይቲዮን ኩባንያ የገነባው ይህ ስርዓት በሚሳኤል መከላከያ ኤጀንሲ ግምት ወደ ግማሽ ቢሊዮን ዶላር የሚጠጋ ሲሆን አሁን ላይ ይህ መሳሪያ ፍርስራሽ መሆኑ ተነግሯል። የእስራኤል ተከታታይ የአየር ድብደባ ቤሩትን በከፍተኛ ሁኔታ መጉዳቱ ተነገረም። የእስራኤል ጦር በሊባኖስ ዋና ከተማ አካባቢዎች ላይ ተከታታይ የአየር ድብደባ ማድረጉን ተከትሎም ቤሩት ከፍተኛ ጉዳት አስተናግዳለች ተብሏል። በእስራኤል ኃይሎች በደረሰው ተከታታይ የአየር ድብደባም በደቡባዊ ቤሩት ዳርቻዎች የሚገኙ በርካታ ህንፃዎችና መንገዶች ከፍተኛ ጉዳት እንደደረሰባቸው ሪፖርቶች አመላክተዋል። የእስራኤል ጦር የሂዝቦላህ ናቸው ያላቸውን የእዝ ማዕከላትና የጦር መሳሪያ ግምጃ ቤቶችን ኢላማ በማድረግ ቢያንስ 26 ዙር የአየር ድብደባዎችን ማድረጉን ገልጿል። ከጥቃቱ በፊት እስራኤል ኢላማ በተደረጉ አካባቢዎች ለሚኖሩ ነዋሪዎች የመልቀቂያ ማስጠንቀቂያ መስጠቷን ተናግራለች። ሆኖም ግን በኋላ ላይ በርካታ የተፈናቀሉ ሲቪሎች በመካከለኛው ቤሩት በሚገኘው የማርቲርስ አደባባይ ተጠልለውና ተኝተው ታይተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በደቡብ ሊባኖስና በደቡባዊ ቤሩት ዳርቻዎች የተሰጡት መጠነ ሰፊ የመልቀቂያ ትዕዛዞች በዓለም አቀፍ የሰብአዊ መብት ህግ መሰረት
ጥምረት ከፍተኛ ስጋት እንደሚፈጥሩ በመግለጽ ጥልቅ ስጋታቸውን ገልጸዋል። እንዲሁም ሁሉም ወገኖች ሲቪሎችን እንዲጠብቁ ጥሪ አቅርበዋል። በመካከለኛው ምስራቅ ያለው ሁኔታ ተለዋዋጭ ሲሆን ግጭቱ በክልሉ የበለጠ ሊስፋፋ ይችላል የሚል ስጋት መኖሩ ነው የተነገረው። ኢራን ካሁን በኋላ አስቀድመው ካላጠቁ በስተቀር ጎረቤቶቿ ላይ ጥቃት እንደማትፈጽም ገለጸች። ማሱድ ፔዜሽኪያን በአገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክት ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠይቀዋል። ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅ አስፈላጊ ሆኖ አግኝቼዋለሁ ሲሉ ፕሬዝደንቱ ተናግረዋል። ጎረቤት ሀገራትን የመውረር ሀሳብ የለንም ያሉት ፕሬዝደንቱም ሰላምና መረጋጋትን ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ፔዜሽኪያን አክለውም የአገሪቱ አመራር ጎረቤቶች ላይ የሚፈጸመው ጥቃትን በተመለከተ ውሳኔ ማሳለፉን ተናግረዋል። የአገሪቱ ጦር ኃይሎች ከአሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጽሙ እንደታዘዙ አስታውቀዋል። ፕሬዝደንቱ አክለውም ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት ምክንያት እንደሆነ ገልጸዋል። ይሁን እንጂ ይህ የፕሬዝደንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ላይ ተደጋጋሚ ጥቃት ከፈጸመች በኋላ እንደሆነ ተዘግቧል። በተጨማሪም የኢራኑ ፕሬዝደንት ይህንን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም ያሰቡ ያሉ አካላት የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉ ተናግረዋል። እስራኤልና አሜሪካን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል ነው የተባለው። ራሻ የአሜሪካን የጦር መርከቦች ለመምታት የሚያስችል የስለላ መረጃ ለኢራን አሳልፋ መስጠቷ ተነገረም። ራሻ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችን፣ አውሮፕላኖችንና ሌሎች ወታደራዊ ንብረቶችን ኢራን ኢላማ እንድታደርግ የሚያስችል ወሳኝ የስለላ መረጃ ማጋራቷን የአሜሪካ የደህንነት ባለስልጣናት ገልጸዋል። ስማቸው እንዳይጠቀስ የፈለጉ ሁለት የአሜሪካ የደህንነት ባለስልጣናት ለሚዲያ እንደተናገሩት የሞስኮ ይህ እርምጃ ሩሲያ፣ አሜሪካና እስራኤል በከፈቱት ጦርነት ውስጥ በይፋ እጃቸውን እያስገቡ መሆኑን የሚያሳይ የመጀመሪያው ፍንጭ ነው ተብሏል። እንደ ባለስልጣናቱ ገለጻም ሩሲያ ያጋራችው መረጃ ኢራን በቀጠናው የሚገኝ የአሜሪካ የጦር ኃይሎችን በከፍተኛ ጥንቃቄ ለመምታት እንድትችል የሚረዳ ነው። ይሁን እንጂ አሜሪካ እስካሁን ባለው መረጃ ሩሲያ መረጃውን ከመስጠት ባለፈም ኢራን ምን አይነት እርምጃ መውሰድ እንዳለባት ትዕዛዝ ስለመስጠቷም የደረሰችበት ማስረጃ እንደሌለ ባለስልጣናቱ አክለው ገልጸዋል። ይህ የሩሲያ እርምጃ ባለፈው ሳምንት በአሜሪካና በእስራኤል የተጀመረውን ጦርነት ተከትሎ የመጣ ሲሆን በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። እስካሁን በጉዳዩ ላይ ከሞስኮም ሆነም ከቴሄራን የተሰጠ ይፋዊ ምላሽ የለም። ሱዳን በኢትዮጵያ ላይ ቅጣት እጥላለሁ ማለቷ ተነገረም። ጥቃቶቹን የምጥለው ኢትዮጵያ ፈጸመችብኝ ባለችው የድሮን ጥቃት ምክንያት ነው ተብሏል። ኢትዮጵያ በበኩሏ የሱዳን ክስ መሰረተ ቢስ ነው በማለት ምላሽ መስጠቷን መረጃዎች አመላክተዋል። ሱዳን በኢትዮጵያ አየር መንገድ ላይ የሱዳን የአየር ክልልን የመጠቀም እገዳን ጨምሮ ሌሎች ቅጣቶችን እንደምትጥል በኢትዮጵያ ላይ ማስጠንቀቂያ አስተላልፋለች ተብሏል። ይህ ማስጠንቀቂያ የመጣው የኢትዮጵያ ድሮኖች በየካቲትና መጋቢት ወራት በሱዳን ግዛት ላይ ቅጣት ፈጽመዋል የሚል ክስ ከፖርት ሱዳን በኩል መሰንዘሩን ተከትሎ ነው። ሱዳን ጥቃቶቹን የሀገሪቱን ሉዓላዊነት በቀጥታ የጣሱና ምላሽ የሚሹ የጠባጫሪነት ድርጊቶች ሲሉ ገልጸዋቸዋል። ሀገሪቱ ግዛቷን ባላት አማራጭ ሁሉ የመከላከል መብት እንዳላት በማጉላት በሁለቱ ሀገራት መካከል ያለው ውጥረት መባባሱን አመልክታለች። ኢትዮጵያ በበኩሏ ለሱዳን ሰሞነኛ ክስ ከአንድ ቀን በፊት ምላሽ መስጠቷ ተሰምቷል። ከቀናት በፊት ለቀረበባት የሱዳን ክስ የኢትዮጵያ መንግስት በአዲስ አበባ የሚገኙትን የሱዳን አምባሳደር አስጠርቶም ማብራሪያ መስጠቱ ታውቋል። ከኢትዮጵያ ዲፕሎማሲያዊ ምንጮች የተገኘው መረጃ እንደሚያመላክተው የኢትዮጵያ ውጭ ጉዳይ ሚኒስቴር ለሱዳን አምባሳደር የሱዳን ክስ ፍጹም መሰረት የሌለውና ተቀባይነት የሌለው ነው ሲል ምላሽ ሰጥቷል። የኢትዮጵያ መንግስት ሱዳን የኢትዮጵያ አማጽያንን ትመለምላለች፣ ትደግፋለች በሚል በተደጋጋሚ ሲቀርብ የነበረውን ክስ ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ነው ማለቱን ከዲፕሎማቲክ ምንጮች የተገኘው መረጃ ያስረዳል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳላትና አሁን ባለው ግጭት ገለልተኛ አቋም መያዟን ማረጋገጡ ታውቋል። በሱዳንና በኢትዮጵያ መካከል እየተባባሰ የመጣው ዲፕሎማሲያዊ ፍጥጫም በሁለቱም መንግስታት ላይ ጫና እየፈጠረ ሲሆን ለሰፋፊ የኢኮኖሚና የደህንነት ቀውሶች መንስኤ ሊሆን እንደሚችል እየተነገረ ነው የሚገኘው።
ተመልካቾች በሌሎች መረጃዎች ተመልሰን እንመጣለን። የዛሬው የአቤል መረጃዎች የሰማችኋቸውን ይመስሉ ነበር። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ጥሩ ጊዜ ተመኘን። ሰላም